አዎ ይሄው መርዝ ጠጣለሁኝ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። የክርስትና እምነት መታወቂያው ፍቅር ነው። ነፍስ ያወቀ ሰው አይዋሽም። የእፎይ ጉዳይ እንግዲህ በሚገርም ሁኔታ ድጋሚ ተቀስቅሷል። እሱም በራሱ በቲክቶክ አካውንቱ ካሚንግ ሱን ብሎ ተናግሯል። እስቲ በቅድሚያ ሶሻል ሚዲያ ላይ ሲያስገርሙና ሲያስደንቁ ሰውን ሲያስደስቱ የነበሩ ቪዲዮችን ተመልክተን እንመለስ። ነጋ ተማሪ ይጥላሉ ብዬ አላስብም። 50 ብር አይወዳ። ሰላም እንዴት ናችሁ? በልጅነትና በወጣት ጊዜያቸው ያልተማሩ አባቶቻችን ሞት እየጠበቃችሁ ነው። በኢትዮጵያ ማንበብና መጻፍ የማይችሉ መምህራን እንዳሉ ተገልጿል። እናተኛ እኔ ምን ላድርግ? በኢትዮጵያ ማንበብና መጻፍ የማይችሉ መምህራን እንዳሉ ተገልጿል። ለማሳያነትም በኦሮሚያ ክልል የጠየቀውን መስፈርት የሚያሟላ መምህር በማጣቱ ማንበብና መጻፍ የማይችሉ መምህራንን ለ6 ወር አሰልጥኖ መቅጠሩ ተሰምቷል። ዝም ብሎ ሳይታሰቡ የሚነገሩ ነገሮች አሉ። ከነዛ ማላ አንዱ ብለናል። ዲግሪና ዲፕሎማ ኖሯቸው በስትክክል አላስተማሩ። ፕሮፌሰር ብርሃኑ ነጋ ተማሪ ይጥላሉ ብዬ አላስብም። ሰሞኑን እየተወራለት ካለውን ቪዲዮ ሌላ ዴክስ መስበር፣ የግሩፕ ጸብ፣ ደብተር እየቀደዱ መደነስ፣ የተለያዩ የትምህርት ቤት ሪሎች ቫይራል ወጥተው አይተናቸዋል። ያን ሁሉ እያየን ብሬ ተማሪ ጣለ፣ ጭፍን ያለ ተቃውሞ፣ እንደ ማህበረሰብ ወድቀን ግለሰብ ጣለን እያልን ነው። እዚህ ቲክቶክ ላይ ከምናጠፋው ጊዜ ትንሽ ቀንሰን ለልጆቻችን ለእህት ወንድሞቻችን ብንሰጥ ያሉበትን ደረጃ እንረዳለን። አለበለዚያ ይሄ ሀገር የወንበዴ ሀገር ነው የሚሆነው። ስንት ህዝብ ተምሮ ስራ ዋጣበት ሀገር ላይ በ6 ወር ትምህርት ብቻ አስተማሪ ማድረግ ምን ያክል ውድቀትን መቀነስ እንደሚቻል አላቅም። ይሄ ልጅ ባይሆን ግን ጥሩ ነገር አዝሏል። ጥሩ ቁም ነገርን ይዟል። ሰላም እንዴት ናችሁ? በልጅነትና በወጣት ጊዜያቸው ያልተማሩ አባቶቻችን መሰረተ ትምህርት ተጀምሯል። ትምህርት ይጣፍጣል ከማር ከወተት። ምን አይጣፍጥም? ምንድን ደግሞ አንተ ከኋላችን ትውልድ ልታሾፍ ነው? ስራ ትተን እኮ ነው የመጣነው። አንተ እንድትቀረሽብን አይደለም እዚህ የመጣነው። እንምጣው እንደ ጋሽ ይበልጣል። ተው እንዲሁም ለእናቱ ነው የምናገርልህ። ለእናት እናገራለሁ። ይረፉ እንጂ እርሶ ሰውዬ ይረፉ። ቤትም አላውቀው እንዳይመስል። አሁን ቀጥል። ይረፉ። ማን የቤት ስራ ያልሰራ? እሱ ያልሰራበት ምክንያት ደግሞ ቀኑ ሙሉ ኢሳት እያለ ሲጀዝብ ነው የሚውለው። አንድ ነገር አድርገው። ወላጅ አምጣ። ወላጅ አለው። ሚስቱ ትምጣ እንጂ ሚስቱን በጣም ነው የሚፈራት። ሚስቱ ትምጣ። ጠጫዋ ናት። ሰውዬ እንከባበር። ዝም በል ጠጃም፣ ዝም በል ለልጁም ተናገርሽ። ጠጅ የሚሆን መጠጣት ቢሆን ታውቀበታለህ። እንማር ነው የተባለው። አራዝም ይበሉና ቆይ ይረጋሉ፣ ይከባበሩ፣ እረፉ፣ ይከባበሩ። እንዲያዝናኑ ጥሩ መልእክትን የሚሰጡ ሰዎች ደስ ይሉኛል። ትምህርትን ፍላጎት ላለው ሰው መስጠት ነው። እስኪ ፍላጎት ያለው ሰው ማለት ምን ማለት ነው ላሳያችሁ። ብቸኝነት አይሰማኝ ብቻዬን አይደለም። የሆነ ስሜትን ጭሮባቸዋል ብዬ አስባለሁ። እናቴ እግዚአብሔር ይርዳውት። ቴክኖሎጂ ድንቅ የፈጠራ ችሎታ ያለህ የቅጥቅጥ ሹፌር ስትሆን እኛ ልንውጣው የምንችለው ነገር እሱም መልሶኛል ሊውጣን የሚችል ነገር ምንድነው? ችግር እኛ ልንውጣው እሱ ደግሞ መልሶ ሊውጣን የሚችል መኪና ምን ሊሆን ይችላል? ወቸው ጉድ ከማለት ውጪ ምንም አማራጭ የለንም። አንቺ ማታቢ ከጌታ ወንጌል ወጣሽ የክርስቲያን ለብሰን የክርስቲያን ዲሶ ጋላሞቶ እናንተ ሞት እየጠበቃችሁ ነው። አሁን ልትጻፉ ነው። ተዘጋጀው እየመጣባችሁ። ፖይንት ኦፍ ቪው ጀለስ ለልደቴ አንድ እርጥብ ጋብዞኝ በንጋታው ለጀለሶች 50 ብር አይወዳ። እማማ በህይወትሽ በአንድ ቀን ውስጥ ብቻ ያጠፋሽው ትልቁ ብር ስንት ነው? በአንድ ቀን ብቻ ያጠፋሽው ምን ነው? ጭፍጭፍ አረግነው። ጭፍጭፍ አድርገናል። ከማን ጋር? ጨፍነው። ከማን ጋር? ተጓደኛል። ስንት ነው ብሩ? 50 ይበዳል። 50 ይበዳል። 50 ብር ይበዳ እና 50 ብር ትልቅ ነው።
አምሳ ይወጣል። ጨፈጨፍ ነው። አይበቃ አልበቃንም። ኧረ ምንድን 50 ብር አልበቃንም። አልበቃንም። ጨመርንበት። አዎ ጨዋታውን እስኪ ወደ ኋላ እናስቀረውና እፎይ ምን እያለ እንደሆነ ሰምተን እንመለስ። አዎ ይሄው መርዝ ጠጣለሁኝ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። ከሙስሊም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 16:16 ሳይሆን ማርቆስ 16:18 ላይ ያለውን የሚያምኑ እነኚህ ምልክቶች ይገተሏቸዋል፣ የሚገል እንኳን ቢጠጡ አይሞቱም የሚለውን ዞ ያይጥ መርዝ ልስጥህ ትጠጣለህ ወይ ብሏል። አዎ ይሄው መርዝ ጠጣለሁኝ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አህመድ ዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እነ አቡ ሃይደር ደጋግመው የሚሉት ጥቅስና ደጋግመው የሚጠይቁት ጥያቄ ነው። ይህንን ጥያቄ በ12 ምስማር እንከረችመዋለን። እንዴት እንደምንከረችመው እኔ መርዙን ጠጥቻ ያሳያችኋለሁ። ምንም እንደማልሆን ማለት ነው። አንድ ሰው አላገኘውም አለ። መርዝ ጠጥቶ የሚያረጋግጥ ሳይንቲፊክ ነው አለ። ይህንን ሳይንቲፊካሊ ካደረጋችሁት ወይንም ደግሞ ፕሩፍ ካደረጋችሁልኝ ክርስቲያን ሆናለሁ። ስለዚህ አንድ ሰው የሚያረጋግጥልኝ አጥቻለሁ ነው እያለን ያለው። ይሄንኛው ልጅ ደግሞ መርዝ እንድጠጣ ግብዣ አድርጎልኛል። መርዙ ፊቴ ተቀምጧል። ልጠጣው እጠጣዋለሁኝ። ነገር ግን ይሄን መርዝ ብጠጣ ታምናላችሁ? አታምኑ። ምክንያቱም መርዝ አይደለም ትላላችሁ። ኦኬ መርዝ አይደለም። አዎ ግን እንዴት እንተማመን ታዲያ? ገዳይ የሆነ መርዝ አይጥ ተራ ነገር ነች። ለምን የሬሳ ማድረቂያ አይሆንም? ገዳይ የሆነ መድኃኒት አንተ ራስህ ገዝተህ ታመጣልኛለህ። ያን ገዳይ የሆነ መርዝ እኔ ገዝቼ ብጠጣ ገዳይ አይደለም ብለህ ስለምትከራከር አንተ ራስህ ገዳይ የሆነው መርዝ ገዝተህ ታመጣና ትሰጠኛለህ። ከመስጠትህ በፊት ግን በኢትዮጵያ ባህል፣ ወግ፣ ስርዓት መሰረት አንድ ሰው ግብዣ ሲያቀርብ ዝም ብሎ ብሉ ጠጡ አይደለም የሚለው፣ አብሮ እየበላ እየጠጣ ነው አይደለ? ቀምሰህ ትሰጠኛለህ። መርዝን ያልቀምስም ይገለኛል እንዳንተል ደግሞ ነብይህ እንደዚህ ብለዋል። ላንብብልህ። ቡሃሪ ሳይ ቡሃሪ 54:45 ላይ ናሬትድ ሳይዳ Allah's messenger said, he who eats 7 ajawa dates every morning will not be affected by poison or magic on the day he eats them ይላል። ስለዚህ 7 ቴምር አጃዋ ቴምር ማለት ጥቁሩ ቴምር በሳውዲ ውስጥ በብዛት የሚመረተው ነው። እሱን የበላ አለ መርዝ ቢሰጠው አለ ወይንም አለ ማጂክ ቢደረግበት በዛን ቀን ምንም አይወርም አለ። ኦኬ እኔ 7 ቴምሩን አዘጋጅልሃለሁ። አንተ ገዳይ ያልከው መርዝ ይዘህ ትመጣለህ። እኔ 7 ቴምር ሰጣለሁ። እሱን ትበላና መርዙን ቀምሰህ ገዳይ መሆኑን ለኔ ትሰጠኛለህ። እኔ እጠጣልሃለሁ። ትስማማለህ? ተስማማ? እስማማለሁ። እኔ ሬዲ ነኝ። እስማማለሁ። ነገር ግን በዚህ ጉዳይ ላይ በማርቆስ ምዕራፍ 16:18 ላይ ያለውን ብዥታ ልንገራችሁ። ሙስሊሞች ደጋግመው ይህንን ጥያቄ ያነሱታል። ደጋግመው ብዙ ጊዜ ምላሽ ይሰጥበታል። ብዙ ጊዜ ምላሽ የሚሰጠው ጌታ አምላክህን አትፈታተነው በሚለው ነው ምላሽ የሚሰጠው። በእርግጠኝነት አሁንም ማሳያችሁ ኡስታዝ ብዙ ሙስሊሞች የማይስማሙባቸው ኡስታዝ ነው የሚሆኑት። ምክንያቱም የሚናገሩት ነገር ትንሽ ይከብዳል፣ ይደብራል። ምን አስበውና ከምን ተነስተው እንደዚህ እያሉ እንደሆነ ኮሜንት ሴክሽኑ ላይ ብታስረዱኝ ደስ ይለኛል። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክታ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው የሚገናኘው ታውቃላችሁ? አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል? አረጋለሁ የሚል ካለው እሺ
አያደርግም አይደል? ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለው ካለ እንቃርጋ ዝም ነው የምትለው ሴትዮዋ አትለቀው። ስለዚህ አንተ እኔ እንዲህ አረጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምንትል ከሆነ ዘከረህ መቼም የአህያ ዘከራ ያክል አለኝ እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል። ስለዚህ የሰው ልጅ ያንን ያክል እንኳን አይሄድም። መሆን ያለበት ምንድነው? እንደዚህ አይነት አስተምሮ ለምእመናን ወይም ደግሞ መስጊድ ቁጭ ብሎ ለሚጠብቅ ህዝብ መስጠት ተገቢ ነው ብዬ አላስብም። እስኪ የእናንተን ሐሳብ ከምን ተነስተው እንደሆነ እውነታውን ብትነግሩን ደስ ይለናል። ስለ እፎይም እንግዲህ መንሱር ጀማል የተናገረው ነገር አለ በአደባባይ ተመልክተነው እንመለስ። ሃይማኖት አንድ ሰው ሃይማኖትን አይወክልምና ይሄኛው አሁን ያነሳው ነገር ትክክል ነህ፣ አስተያየትን እቀበላለሁ። እኔ ባለፈው አሁን ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። እኔ አሁን ሐቢባ ቢያንስ ረመዳን ውስጥ ሂጃብ አርጋ አይቻታለሁ። አመ ሙስሊም ብላለች። እስላም ነኝ ስትል በራሷ ፕራውድ ሁና እየኖረች ነው። አንተ እኮ እስላም ነኝ አንፈልግም። እነሱ የመስጣት መብት ያላቸው ይመስል አንቺ እስላም ነኝ እስቲ የማለት መብት የሚከለክለኝን ሰው ያለው እኮ ነው የምለው። ኖባዲ ማንም ራይት የለውም። ደብቂ እስላም መሆንሽን ደብቂ፣ ፈሪበት፣ ደብቂ፣ አትናገሪ ነው እኮ የሚሉኝ። ማንም ራይት የለውም ይሄን የማድረግ። አንደኛ ነገር ለምሳሌ ኦሮሞ፣ አማራ፣ ትግሬ ብሔርን ራስሽ ፈልገሽ አይደለም ከፈጣሪ የመጣ ነገር ነው። ሰው ፈልጎ አማራ አይሆንም። ሰው ፈልጎ ኦሮሞ አይሆንም። ፈዘር ነው። ዲን አልእስላም ደግሞ የተወለድሽበት ነገር ነው። ሰንበዲ መጥቶ አንቺ እስላም ውስጥ ወጥተሻል እንደዚህ ምናምን ይሄ አክራሪነት ነው የሚሆነው ብዬ ነው የማስበው። በእርግጠኝነት ዲኑ ውስጥሽ ካለ አንድ ቀን ወደ አላህ የሚያዝሽን ነገር ሁሉ የምታደርጊበት ሰዓት ሊፈጠር ይችላል። ግን ከእስልምና ውጪ አንቺ ሙስሊም አይደለሽም መባል ይሄ ቶታሊ ሮንግ ብዬ ነው የማስበው። መንሱር ጀማል እንግዲህ ሐሳቡን በዚህ መልኩ ተናግሯል። ክርክሩ ግን የሚያበቃ አይነት ነገር አይመስልም። እስኪ እኚህን ኡስታዝ ሰምተናቸው እንመለስ። እኛ ስንት ዘመን ስንነግራችሁ አናምንም አላችሁኝ አይደለ? እስቲ አሁን ኡስታዙ ይንገራችሁ። እስቲ ስሙት ኡስታዙን። ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም? ክርስቲያኖቹ ደግሞ ተገሎብናል ብለው አምነዋል አላመኑ? አምነዋል አይደለም? እኛ ነን እንጂ አልተገደሉም የምንለው ሙስሊሞች ይሁዶቹ ገለነዋል ብለዋል። ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም አልመጣም። እስልምና የለም ነብዩማ አልተወለዱ ሲል ነብዩ መጡ። ነብዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። ከእስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ ይሁድነታቸውን ይዘው የተቀመጡ አሉ። ክርስቲያንነታቸውን ይዘው የተቀመጡ አሉ። አሁን እኛም ስንለው የነበረው ይሄ ነው። ትንሽኛ ግን ክርስቶስ ተገሎ ብላ ሳይሆን የምንለው ክርስቶስ ሞቶልናል ነው የምንለው። እሷ ብቻ ነው የተሳሳተው። ከዛ ውጪ ክርስቶስ በነበረ ሰዓት ላይ እስልምና አልነበረም ማለት። እስልምና በኋላ መጣና ከአይሁድም ከእንትንም እስላም ማድረግ ጀመረ። እስልምና አስቀድሞ አልነበረም ማለት ኡስታዙ። እንግዲህ እኛ ካላመናችሁ ኡስታዙን ስሙ ትላችኋለሁ።
ለደጉም ለክፉም ግን ከሁለታችንም ሃይማኖት አባቶች ትላልቅ የምንላቸውን የምናከብራቸው የምንወዳቸውን ሐሳብ ሰምተን እንመለስ። ነፍስ ያወቀ ሰው አይዋሽም። ነብያችን አለይሂ ሰላቱ ወሰላም ሙእሚን ዝሙት ይሰራል ወይ ቢሏቸው አዎ፣ ይጠጣል ወይ ቢሏቸው አዎ፣ ሙእሚን ይዋሻል ወይ ቢሏቸው ላ አይዋሽም ነው። ውሸት ክዲያት የሙናፊቅ መታወቂያዎች ናቸው። የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን፣ መረዳዳት አለብን፣ መተዛዘን አለብን። በዚች ምድር ላይ ስንኖር እግዚአብሔርን አስደስተን እኛም ተደስተን የእግዚአብሔር ልጆች ሆነን ክርስቲያን የተባልነው የክርስቶስ ተከታዮች ስለሆን ነው። ስሙ ብቻ ነው የያዝነው ወይስ ተግባሩንም ጭምር ነው? ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ የውረድ ከአትሮኖስ ላይ። ሐሳባችንን እንግዲህ በአባቶቻችን ትምህርት እንደዚህ እንቋጫለን። ያልተዋጠላችሁን ነገር ኮሜንት ሴክሽኑ ላይ ያስፈሩልኝ። ኢማን ሳል ታዲያም አሚላ ሳትለም ሰላም 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 ኦኬ እሺ ግን የሳሪ ወራበረ ካለው ግን አላውቅሽ ኦኬ ኤልሳ ነሻ በጣም ይቅርታ መስፍን መስለኝ ነው። እሺ ማቆስ መስለኝ ነው። በጣም ይቅርታ መስፍን መስለኝ ነው። በጣም ይቅርታ እሺ። በተወደደ ኬክ እንዲህ ይቻላል እንዴ? ይቻላል። እኔ ልጅ ምን አይነት ሲሰኛ ነው ልልሰል። ለካ የልጅቷ ችግር ነው። ይሄኔ ነበር በቃ አባቶቻችን የዛን ያላ ጠንከር ያለው እጃቸው የሚያስፈልገው ይሄኔ ነበር። ከሰዎች ጋር ጊዜ ጎጭሽ እንዳልከሽ ነው አይደል? ላሺ በጎጭ እንዳልከረዳት ሰዎች ይመጣል ምን ሄደው እነሱ ለማንሳት እነሱ ለመርዳት በየ ያስማልከው ባለጌ ሂድ በቃ ታለስ ወይም ሰምታል ለልጅ ነፍሷ ተበላሸባ ላታለው ጭንቅላታለው ግን ዛሬ ኢየሱስ ወንጌል ሲሳለው ቆይዮ ወገዮ በቀን ዚዚ ዛት ሰባችሁ ጋር ገደል እንዳይተንደም እንኩን እንጂ ስንበቀል ምንበቀለው አበቃቀል ቀስ ቀድሞ በዋጠ ነው። ቀድሞ በጨረስ 1 2 3 እግዚአብሔርን ያዝሬቱ ጌታ በል እግዚአብሔርን ገምቼ ነበር። እናቴ የበሉት ነኝ የዶሮ ግን ይሄን ነው ከበሉት ዚህ እንዳረጉት እንደዚህ
እዚህ ቤት ሰሞኑን ታይቱም እንዳለ እዚህ ቤት አረልከኛበት ምንድነው? እዚህ ቤት ምንድነው? እናተኛ እኔ ምን ላድርግ? ማኖር ለደግሞ መጥቼኝ እና በቤት አዝናና እንደ ቋንተ ልጅ እርሶ ደግሞ የደብሩ የሰው ቤት መጣ ቁጭ ይጠጣሉ። ቁጭ በሉ እርሶ ደግሞ አንተ ዛሬ አስቀይማለሁ። ዛሬ አስቀይማለሁ። ፖሊስ ነው መጣሩ። አሮጣለሁ። አራሮ ቁጭ በሉ። አራጎም ይወጣ ቦትና ይሄ አንተ ፍሬ ልጅ ወጥቶ ሲሎት ይወጣሉ እንዴ? በግኖት እንዴ እርሶ? አንተ ግን ዛሬ አስቀይማለሁ። አንተ የገዛ ልጅ ከጠጅ ወደ ሲንግል በገባ ይደብራል።